ጤና ይስጥልኝ ተመልካቾች፣ የፋና ሚዲያ ኮርፖሬሽን ነው። ፕሮግራሙ የወል እውነት ነው። የወል እውነት በኢትዮጵያውያን የጋራ ጉዳይ ላይ ትኩረቱን የሚያደርግ የኢትዮጵያን የትላንት የዛሬና የነገ ጉዳዮች አንስተን የምንወያይበት ፕሮግራም ነው። በዚህ ፕሮግራም ላይ ከኢትዮጵያና ከኢትዮጵያዊነት ጋር የተገናኙ ሀሳቦችን እናነሳለን። ከታሪክና ከትርክት ጋር የተገናኙ ጉዳዮችንም አንስተን በስፋት ለመወያየት እንሞክራለን። ይህንን ፕሮግራም እናንተም እንድትከታተሉ በአክብሮት እንጋብዛለን። እስጢፋኖስ አበራ ነኝ። የወል እውነት ከዛሬው እንግዳው ጋር ከመሸጋገሪያ በኋላ ይመለሳል። ተመልሰናል ተመልካቾች። በፋና ሚዲያ ኮርፖሬሽን ላይ የወል እውነት ፕሮግራምን እየተከታተላችሁ ነው። ቀደም ሲል እንዳልኩት የዛሬው የወል እውነት ፕሮግራማችን እንደ ሁል ጊዜው ከኢትዮጵያና ከኢትዮጵያዊነት ጋር ትኩረትን ያደርጋል። የዛሬውን ጉዳይ አንስተን ውይይት የምናደርገው ደግሞ ከፌዴራሊዝም አስተምሮ ማዕከል ዳይሬክተር ከሆኑት ከዶክተር ኃይለየሱስ ታዬ ጋር ነው። ዶክተር ኃይለየሱስ ታዬ በፌዴራሊዝም አስተምሮት ማዕከል ዳይሬክተር ናቸው። ከፌዴራሊዝም ጋር የተገናኙ ሀሳቦችንም በስፋት በተለያዩ አጋጣሚዎች በስልጠናው ሲሰጡም እናውቃቸዋለን። ከእሳቸው ጋር ነው ውይይት የምናደርገው። ይህንን ውይይት እንድትከታተሉ እኔም ዶክተር ኃይለየሱስም በአክብሮት እንጋብዛለን። ዶክተር እንኳን ደህና መጣ። እንግዲህ በዚህ በየወል እውነት ፕሮግራም ላይ የተገናኘ ነውና ብዙ ጊዜ በዚህ ፕሮግራም ላይ ውይይት የምንጀምረው ኢትዮጵያዊነት ምንድነው የሚለውን ሀሳብ ዲፋይን በማድረግ ነው ወይንም ደግሞ በመግለጽ ነውና እንግዲህ አንተ በዚህ በፌዴራሊዝም ውስጥም ብዙ ጊዜ ቆይተሃል፣ በዩኒቨርሲቲ መምህርነትም ታወቃለህና ምንድነው እስቲ ዶክተር ኃይለየሱስ ኢትዮጵያዊነት ለአንተ ምንድነው? ኢትዮጵያዊነት ትልቅ ሀሳብ ነው። ያው ኢትዮጵያዊነት ለኔ ያው የማንነት ነው። ማንነት አንድ ትልቅ መገለጫ ነው። ይህ ማንነት ደግሞ በውስጡ ብዝሃነት ያለበት ማንነት ነው። ኢትዮጵያ ያው እንደመታደል ሆኖ ብዝሃነትን ያቀፈች ሀገር ናት። ብዝሃነት ሲባል ደግሞ ያው ታየው ነው። በባህሉ፣ በቋንቋው፣ በሃይማኖቱ እንዳለ ሆኖ ኢቭን ጂኦግራፊው ራሱ ብዝሃ ጂኦግራፊ እንትን ያላት ከራስ ዳሽን እስከ ዳሎል ድረስ ከበረሃ እስከ ውጭ ድረስ ያለባት ሀገር ናት። በመታመርታቸው ምርቶችም ብዙ አይነት ምርቶች የሚመረቱባት ሀገር ናት። የብዙ የሰብልና የእንትን ምንጭ ኦሪጂን የሆነች ሀገር ናት። የሰው ልጅ ታሪክ መነሻም ሀገር ናት። ስለነሱ ማውራት እንችላለንና እና ኢትዮጵያዊነት ማለት ጥልቅ የሆነ ማንነት ያላት ሀገር ናት። ጥልቅ የሆነ ትስስር ያለባት ሀገር ናት እና ህዝቦቿም ጠንካራ ችግርን ተቋቁመው የሚያልፉ ችግርን ተቋቁመው ታሪክ እየሰሩ የመጡና የቀጠሉ በችግር የማይፈቱ ህዝቦች ያሉባት እና ጠንካራ ህዝቦች ሀገር ናት። ጠንካራ ናቸው ህዝቦቿ፣ ምንም ጥያቄ የለውም። ኢትዮጵያ አርሶ አደር ያው ታውቃለህ 24 ሰዓት ነው የሚሰራው። ያው ቴክኖሎጂው ምን ሆኖ አንዳንድ ከሳይንስ ጋር ብዙም የሚገባን ያህል ስላለን በየጋጠመው ችግር ያጋጥመዋል እንጂ ለስራ እንትን የለውም። ጠላትንም የመከላከል ታሪክ ደግሞ በጣም እሱ ደግሞ በአፍሪካ ተምሳሌት የሆነች ከአድዋ ጀምሮ ከአድዋ በፊትም ብዙ ውጊያዎች ተካሂደዋል። እነ ጉራ እነ ጉንደት የሚባሉ አሉ። እነ ግብጽን የመለስንበት አለ። እነ ማሃዲን ማሪስቶችን የመለስንበት ሁሉ አሉ እና ራስን ሀገርን ሉዓላዊነት የማስከበር የሀገር ፍቅር ያለው ህዝብ ነው። ኢትዮጵያ ሲባል የማይነሳ የለም። ጥሩ አድርገው ነው የገለጹት። እንግዲህ የህዝቦች ኢትዮጵያውያን ስንል ደግሞ አንደኛው መልካችን ህብረ ብሔራዊ መሆናችን ነው። ብዙ ቋንቋ፣ ብዙ እምነት፣ ብዙ የተለያየ ማንነት አለን። እነዚህ ማንነቶች ግን ዝም ብለው የተነጣጠሉ እዚህ የተቀመጡ ሳይሆኑ እርስ በርስም የተገናኙ ነበሩና እስቲ በታሪክ እርሶ በዚህ በፌዴራሊዝም ውስጥ ብዙ ምርምሮችን አድርጓል ብዬ አስባለሁና የኢትዮጵያውያን የእርስ በርስ ትስስር ምን መልክ ነበረው? አማራው ከኦሮሞ፣ ትግሬው ከአማራው፣ ኩናማው ከሶማሌው፣ ከአፋሩ እንደዚህ የህዝብ ለህዝብ ግንኙነታችንስ ምን መሳይ ነበር? አንዳንዶች እንደሚሉት ዝም ብሎ የሆነ የመፋጠጥ ብቻ እንደሱ አድርገው የሚስሉ ሰዎች ስላሉ ነውና እዚህ ምን መልክ ነበር? የኢትዮጵያ ህዝብ እኮ የተጋመደ የተዋለደ እርስ በርስ አብሮ የኖረ ነው። እንደ ቅድማው በመከራ በደስታ አብሮ ብዙ ያሳለፈ ነው። ይሄን በድሮ ጊዜ ያው ታውቃለህ ይሄ ንግድ ነበር። ንግድ ማለት ከደቡብ ተነስቶ እስከ ሰሜን የተለያየ ማለት ነው። ከሰሜን ደግሞ ያን በየንግዱ በንግድ ሂደት በየቦታው ሲያርፍ እዛ ከሰዎች ጋር ይተዋወቃሉ።
ተጋሪ መሰረታሉ ምን ያሉ እዛ ቤተሰብ ያፈራሉ ጦርነትም እንደዚህ እንቅስቃሴ ያለ በጣም ሞመንት ያለበት ማህበረሰብ ነው እንቅስቃሴ ያለበት ከሰሜን ወደ ደቡብ ከመጣና በዛ እንቅስቃሴ ውስጥ የተዋለደ ነው በገርማ ሀዋት በጋጣሚ ሆኖ አንድ አካባቢ ተወልደሃል ግን ወደ ኋላ ብትመረምር ቤተሰቦች ሌላ አካባቢ ነው መነሻቸው እርግጠኛ ነኝ እኔ ብዙ እንደዛ ቃለው ከራሴ ጀምሮ እና አሁን ያለበት ቦታ ለማንተ ቤተሰቦች የሆኑበት ድሮ ያው በጋጣሚ በሂደት እንደዛ እየሆነ የመጣ ነው እና ኢትዮጵያ ህዝብ የተሳሰረ የተጋመደ ነው በሳይንሱም እኮ በጄኔቲክሱ ምንም እንትን የለም ለውጥ የለም ይሄ ነው እንትን የተወሰነው ለውጡ አንድ ነው ኦልሞስት ኢቭን አንዳንድ መሰለ ኢትዮጵያ ውስጥ አንዳንድ ብሎ አላስፈላጊ የሆኑ እንትኖች እነዚህ ኮንሴፕቶች ይነገራሉ ዝም ብሎ ባለማወቅ ነው ለምሳሌ ዘር ይላሉ ኢትዮጵያ ውስጥ የተለየ ዘር የለም ዘር አንድ ዘር ነው ኢትዮጵያ ውስጥ ያለው አይደለም ኢትዮጵያ ውስጥ በሳይንሱ አፍሪካ ውስጥ አንድ ዘር ነው ያው ሚክስ ያደርጋል ጥቁር ነው ያለው በሳይንሱም ጥቁር አለ ነጭ አለ እነዚህ ቻናዎችና ካካሳዲ ባሉት አሉ ያ ነው ግን ዘር ሆኖ እንዴ ኢትዮጵያ ውስጥ ያለው ብሔር ነው ያለው ብሔር ደግሞ መገለጫው ቋንቋ ባህል ነው በአጋጣሚ አንድ አካባቢ ውስጥ ቆይ የራስ ቋንቋ የራስ ባህል የራስ ነው ተፈጥራለህ ይትስኖር ማለት ያ ማለት ደግሞ ብሔር ነው ይባለው ዘር አይባልም የብሔር ልዩነት ማለት የዘር ልዩነት አይደለም እኛ ግን ልክ ሬስ እንዳለ ነው ሬስ የነበረው ደቡብ አፍሪካ ነው ጥቁር ነጭ እኛ ጋር ጥቁርና ነጭ ነው ዘር የሚሆነው እና መሰለ ስናገርም ማህበራዊ ሳይንስ በጣም አስቸጋሪ ነው ቋንቋዎቹ በትክክል መናገር አለብን አሁን እኛ በሰላም ዶዘር ሲባል የትውልድ ዘር ማለት ይችላል አያት ቅድመ አያት ግን እሱ ወደ ፖለቲካው ሲመጣ ደግሞ ሌላ ትርጉም ስለሚሰጠው በደንብ ፖለቲካው ሲመጣ ዘር ሳይሆን ብሔር ነው ያለው ብሔር ደግሞ ቋንቋ ባህል አናኗር ምናምን ይሄ ደግሞ አንተ ሚደህ ያን ቋንቋ ከለመድክ ያን አናኗር ከኖርክ ያን ባህል ከተላበስክ የዛ አካል መሆን ትችላለህ ማለት ነው ለዚህ እኮ ነው እኛ በየትምህርት ማንነት አንድና አንድ ብቻ አይደለም ብዝሃና ተመጋጋሚ ነው እንላለና ብዝሃ ማንነትና ተመጋጋሚ ማንነት ነው ያለው በእኛ ሀገር ደግሞ እንደዛ ነው የኛ ሀገር ደግሞ ሌላው ለሚለየው የሚመስለኝ በብሔሮች መካከልም እንትኖች አሉ የባህል ታውቆች አሉ ምንም ብዙም እኮ ቫሪዬሽን የለማ ያው ለምሳሌ ወደ ጭፈራ መጣ ብዙ ወደ በዚህ በትክክል ይመታል ወደ ታች የሚጨፍራል ተመሳሳይ ነው ኦልሞስት ሁለተኛ የታወቀ ነው የሚታወቅ ነው አንድ ሰው እኮ አሁን የሌላውን ብሔር ማንነት ባህል ምናምን ያውቃል ለማወቅም ይችላል እና ይሄን ያህል እንትን ዝም ብሎ እንትን እንደዚህ ያለ መስመር ያለው ክፍል የለም ትላንትና ታሪካችን ወደ ኋላ ሄደን ብናይ ከዚህኛው ቦታ ተነስቶ እዛኛው ቦታ ሄዶ አግቶ ወደው ሲኖር ነው የምናውቀው ከዛኛውም ተነስቶ ከሰሜን መጥቶ ደቡብ ተነስቶ ሰሜን ሲሄድ ነው የኢትዮጵያን የሚታወቀው ነገር ግን አሁን ደግሞ እንደዚህ አይነት ያልተገቡ አይነት ገለጻዎች ይኖራሉና ወይንም ደግሞ አሉታዊ ትርክት ሁለት ጫፍ ነው አንዱ ጫፍ የሌሎች ቋንቋ ባህል ምናምን ያለማክበር ያለመቀበል ዝንባሌዎች ነበሩ ይሄ ምንም የሚካድ አይደለም ያ አንዱ ጫፍ ነው ሌላው ጫፍ ደግሞ እሱን የተለየ አድርጎ የማየት የተለየ ባህል ቋንቋ ያለው እዚያኛው አካል እንዳልሆነ አድርጎ ይመሳል ሁለቱ ጫፎች ናቸው የፈጠሩት ሁለቱ ጫፎች በጣም አደገኛ ናቸው አንድ ምን የመጠቅለል ጫፍና የመለየት ጫፍ ያለፈው ጠቅላይ ሚኒስትሩ ሲሉት ነበር በዚህ በመደብ ጫፍ ውስጥ አለ እና ያ ነው ሁለቱ ጫፍ በጣም አደገኛ ነው ሁለቱ ጫፍ ላይ አይደለም መሆን ያለብን መሃል ላይ ነው መሆን ያለብንና መሃል ላይ ሚዛን ጠብቀን ሁሉንም ሚዛን ነው መሄድ ያለብን አሁን እነዚህ ሁለቱ ጫፎች በጣም በኃይለኛው ትርክት ተሰርቶባቸዋል የኛን የኢትዮጵያን መረጋጋት አንድነት በጠንካራ መሆን የማይፈልጉ አካላት ተጠቅመውበታል ይሄን ትርክት በሁለቱም በኩል በጣም ጎልቶ ልክ ከፍተኛ የሆነ ልዩነት እንዳለ ከፍተኛ የሆነ መጠላት እንዳለ ያለፈው ታሪካችን ቢሆን የራሱ ደካማ ጎን ይኖር ጠንካራ ነገር አለ ያ በእንትኑ በሚዛኑ መታየት አለበት ማንኛውም ስርዓት የራሱ ጠንካራ ጎን ደካማ ጎን አለው ግን በሚዛኑ አይተህ ከዛ ተምረህ የተሻለ ስርዓት ለመፍጠር ነው መስራት ያለብህ ያንን ዝም ብለህ ይዘህ አጡዘህ ጫፍና ጫፍ ውስጥ ያን ይዘህ ለመጠፋፋት መስራት የለብህም አንድ ሀገር ውስጥ ምንም ልዩነት የሌለህ አንድ ሀገር ውስጥ ብዙ ነገር ጋር ያሳልፍክ አሁንም ያሳልፍክ ያለ አካል አሁን እኮ በጋራ ያሳልፍ ነው ብዙ ነገር እና ስለዚህ እዛ ጋር ምንድነው የትርክቶቹ የተዛባ ትርክት በጫፍና ጫፍ ላይ ነው እሱስ ትርክቶች ባለቤት ማን ነው እንግዲህ ያው እኛ ነው ከኛ ማህበረሰብ የወጣ እኮ ነው ማንም እኮ አይደለም ከኛ ማህበረሰብ የወጡ የተወሰኑ አካላት በአንድ በኩል አንዳንዶቹ የኛው ጫፍ ስለሚገፋቸው ነው የኛው ለምሳሌ አንድነት የሚለው ዝም ብሎ
የተለመሰሰ ብዛነት የማያከብር አንድነት ሲመገፋቸው እዛ ጋር እንትን ለማለት ሲሉ ጫፍ የወጣ እንትን አቋም ይዛሉ። ይሄ ነው ጫፍ የወጣ አቋም ሲሉ ደግሞ አንደሱ ደግሞ ጫፍ የወጣ የሆነ ይላል እንደማንና ያ ሁለቱ መሰለ እሹ አለ እኮ ይሄን ያለውን እሹ ግን መፈታት ያለበት መንገድ እንደዛ አልነበረም ነው። መፈታት ያለበት መንገድ አሁን እንደምንከተለው የፌደራል ስርዓት ሆኖም ሚዛን ጠብቆ ሁለቱም የአንድ አካል ሁለት ገጽታዎች መሆናቸውን ይዞ ነው። አሁን የብዝሃነት የኛው ነው ልዩ አንድነቱም የኛው ነው። የአንድ አካል እኮ ሁለት ገጽታ ነው፣ የተለየ አይደለም። መሀሉ ስንጥቅ የለውም። አንድነቱም ያንተ ነው፣ ብዝሃነቱም ያንተ ነው። ብዝሃኑም አንድ ብትሆን አንተ እኮ ነህ፣ ሌላ እኮ ሰው የለም። ይሄንን እንደዚያ ጎንደ ማየት ሰንጥቆ የተለየ ዕቃ የማይስማማ ቶታሊ ተቃርኖሽ ያለው እንትን አድርጎ የሚወሰድ ይሄን ደግሞ በልጆች ወጣቶች ምናምን የመቀበል ይሄን ደግሞ ስራ ብሎ ይሰሩም አሉ። እሱ ላይ ነው እንግዲህ አሁን ከዚህ ከ1960ዎቹ የተማሪዎች ንቅናቄ ጀምሮ በተለይ የኢትዮጵያን ማዳከም በኢትዮጵያን መካከል ልዩነት መፍጠር የሚፈልጉ የውጭ ኃይሎች የኢትዮጵያን ታሪካዊ ጠላቶች እሱማ እኮ መሰለ ኢትዮጵያ ማዳከም የተፈለገው እኮ አሁን አይደለም ድሮ ጀምሮ ነው። ከአድዋ በኋላ እኮ ብዙዎቹ አውሮፓውያኖች ኢትዮጵያ ተመቻቸውማ። በጣም በግልጽ መናገር አውሮፓውያኖች ኢትዮጵያ ተመቻቸውም። ለመጀመሪያ ጊዜ ነጮችን አሸንፋ አፍሪካኖችን ከግዛት እንዲወጡ መንገድ የቀደች ናት። አጉል ትምህርት ለማንም አትመችም። የራሷ ቋንቋ፣ የራሷ ባህል፣ የራሷ ታሪክ፣ የራሴ የነሱ በለጠ ስልጣኔ እናንተ ጫካ ውስጥ ስላችሁ እኛ አክሱም ነበራ እናንተ ገና ጫካ ውስጥ እንደ ፕሪሚቲቫችሁ ስኖሩ የምትል ሀገር ናት። ይቺ ሀገር ደግሞ ታርጋፍ የሚፈልግ ማንም የለም እና ባገኙት አጋጣሚ ሁሉ ችግር ለመፍጠር ለማዳከም ነው። የኢትዮጵያ ተራክማ ተቸግራ ተዋርዳ እንድታይ ነው የሚፈልጉት። ይሄን ደግሞ እኛ ሳይገባን አብረን የነሱን ሀሳብ ይዘን እንንቀሳቀሳለና ያ ነው ችግሩ። ሳይገባን የነሱን ሀሳብ ይዘን ከነሱ ጋር የሆነ ፍርፋሪ ማግኘት ነው። ያው እነሱ ገንዘብ ስላላቸው ፍርፋሪ ይሰጠዋል። ባይገርም ነው አንድ ነገር አሁን ዩኒቨርሲቲ ውስጥ ፌደራሊዝም አጥቻለሁ አይደል? ፌደራሊዝም ላይ አሁን ስለ አንድነት ስለምሳሌ አንድ መንግስታት ግንኙነት ይባላል። አሁን ይሄ በጋራ መስራት ነው። ስለዛ ልጻፍ ብትል ፈንድ የሚያደርግ አታገኝም። ኮንፍሊክት ካርግ ይሰጠዋል። እነዚህ እንግዲህ አሁን በኢትዮጵያን መካከል መዝራት የሚፈርጉ እና ከፋፋይ ትርክቶች ግባቸው ምንድነው ብለው ያስባሉ? ያው ሀገር ማፍረስ ነው ያማለን ምን ተኮ ትርክት ከፋፈለህ ወደ ግጭት ትገባለህ፣ ወደ ቁርሾ ትገባለህ። እዛ ያለው ጉዳይ ወደ ህዝብ ታወርደዋለህ። ህዝብና ህዝብ እንዲቀያየም ህዝብና ህዝብ እንዲጣላ ህዝብና ህዝብ እንዳይገናኝ ታደርጋለህ። ያለካለ ሀገር ማፍረስ ነው። ሀገር አፍርሰህ ሀገሪቱን ቶታሊ ማጥፋት ነው። የምንም እኮ ጥያቄ የለውም። የምናየው እኮ ነው በየአካባቢው ያለው እንትን አንዳንዱ እኮ ኢቭን ፖለቲካውን ወደ ሃይማኖት ሁሉ የሚወስዱ አሉ። አሁን ሃይማኖት የግል ጉዳይ ነው፣ የግለሰብ ጉዳይ ነው። ድሮ ሃይማኖታዊ መንግስት ነበረ፣ አሁንም ያላቸው አሉ። ወደ አረብ ሀገር ምናምና ቴዎክራቲክ የሚባሉ ሴቶች አሉ። ሪሊጅን በሪሊጅን የምንመረሱ መብታቸው ነው። አንድ አይነት ያ እሱም ቢሆን በጣም ከባድ ነው። እሱም ቢሆን በአሁኑ በ21ኛው ክፍለ ዘመን ከባድ ነው። ለምን አንድ ሀገር ውስጥ አንድ ሃይማኖት የሚከተል አካል ብቻ የሚኖሩበት የለም፣ ወጥ አይደለም፣ የለም ሊኖርም አይችልም። እና እሱ ከባድ ነው። ዞሮ ዞሮ ያሁኑ ያለ አሁን ሀገር እንደዛ የማድረግ ሁሉ ሰው እንዲቃቃር እንዲቃየም የማድረግ ስራ የሚሰሩ አሉ። የሆነ በሬ ወለድ ፈጥረው የሚያወሩ አሉ። ያን ደግሞ ተቀብሎ አሉ ያስተጋባል። እና ስለዚህ ምንድነው እኛ ምንድነው ጥንቃቄ ማድረግ ይኖርብናል። ሀገራችን ስንሆን እኛ የምንኖረው ሀገር ከሌለ ማንም አይኖርማ። ይሄ የምትለው ፖለቲካ ምናምን የለም እኮ ሀገር ከሌለ። ዶክተር እንግዲህ ሌላኛው ደግሞ ብዙ ክርክር የሚደረገው እኛ ሀገር ከዚህ ከሀገራዊ ማንነትና ከብሔር ማንነት ጋር በተገናኘ አንዳንዶች ብሔር የሚያስቀድሙ አሉ፣ አንዳንዶች ደግሞ ሀገራዊ ማንነትን የሚያስቀድሙ አሉ። መሀል ላይ እነዚህ ሚዛን መጠበቅ አለበት የሚለው ሶስተኛ አማራጮች አሉ። እስቲ እነዚህ ነገሮች እናያቸው። አንደኛ፣ ሁለተኛ ነገር ደግሞ የብሔር ማንነትንና ሀገራዊ ማንነትን አንድ ላይ አድርጎስ መሄድ አይቻልም ወይ? በጣም ጥያቄ ነው። አንደኛ የምናስተምረው እሱ ነው። አሁን እኛ መጀመሪያ መነሳት ያለብን ከኛ ጋር መሰረታዊ ባህሪ ነው። ፋውንዴሽናችን ምንድነው ነው ቅድም እንዳልነው ኤሴንስ ይባላል። ኤሴንሱ ምንድነው? እኛ ጋር ኤሴንስ እኮ ብዝሃነት ነው። ብዝሃነት ነው፣ ብዝሃ ማንነት አለ። ይሄን መቀበል አለብህ። አንድ አካል ለምሳሌ እኔ ይሄ ማንነት አለኝ፣ ይሄ ማንነት ይታወቅልኝ፣ ቋንቋዬን መጠቀም ፈልጋለሁ፣ ባህሌን ማሳደግ ፈልጋለሁ፣ ታሪኬን ማሳደግ ፈልጋለሁ ካለ ነው ልትለው አችልም። ለነው ልትለው አብራት አይኖር አይቀጥልማ። አሁን ዘመኑ 21ኛው ክፍለ ዘመን ነው። በ21ኛው ክፍለ ዘመን የመብት ዘመን ነው አይደለም። ይሄ የቡድን መብት ቀርቶ
ሌላ ወጣ ያለ ፍላጎት ያላቸው ሰዎች መብት ይከበር የተባለ መከራ የሚታይበት ዘመን ነው እና በዚህ እኛ እኮ እንደ ዘመኑ ማሰብ ያለብንና ከዘመኑ ውጭ ልናስብ አንችልም። አሁን የመብት ዘመን ነው። ስለዚህ ምንድነው መጣት ያለበት? ኦኬ እሱ አንተ ቋንቋ ባህል ነው ያለ ራስ በሄነ ብላ ቋንቋ ኦኬ ስኩድ ግን በጋራ ደግሞ እንዴት እንቀጥል ነው? በጋራ መቀጠል ሊጠቅመናል ለሁላችንም። አንድ ጠንካራ ሀገር ቢኖረን የበለጸገች በዓለም ተሰሚ ሆነች በዚህ በአካባቢው ተጽዕኖ የምትፈጥር ከችግር ከዚህ ከድህነት ወጣ ራሱ አልፎ ሌላ ሀገር የምታግዝ ሌላ ሀገር እንዲኖር ትፈልጋለህ። ስለዚህ በጋራ እንድታገን እንቀጥል ብለህ የጋራ ስርዓት ማወጀት ነው ያለብን። ድሮ እንደዚህ ሆኗል። አዎ ድሮ ሆኗል። ምንም ጥያቄ የለውም። ግን የድሮ በድሮ ስርዓት ለነሱ በሚሆናቸው ኖሮታል። ያልተመቸውም ነበረ አልተመቸም ነው የሚለው አሉ። በቃ በእነሱ ነው አልተመቸም ካለ አሁን አለመመቸቱ እንዳይቀጥል ነው መስራት ያለብህ። ለሁሉም የሚመች ስርዓት ነው መፍጠር ያለብህ እና ይሄን ለማድረግ ደግሞ ቅድም እንዳልከው ብዝሃ ማንነትን መቀበል አለብህ። ቅድም ያለው ብዝሃ ማንነት ደግሞ አንድና አንድ አይደለም፣ ተመጋጋቢና ተወራራሽ ነው። አንዱ ስለኖረ አንዱ የሚያጠፋ አይደለም። ይሄ ዜሮ ሳም ጌም አይደለም። እኛ ግን ዜሮ ሳም ጌም ያውቁታል። ሀገራዊ ማንነት ካለ የብሔር ማንነት የሚጠፋ የብሔር ማንነት ካለ ሀገራዊ ማንነት የሚጠፋ ግን እሱ አይደለም። ተመጋጋቢ ማንነት ሁለቱም አብሮ ማድረግ ይችላሉ። እንደ ኮንዲሽኑ ተጠቀምበታ ሀገራዊ ጉዳይ ሲሆን ሀገራዊ ማንነት ተጠቀምበታላ። ወደ ከባቢ ስለማ ከባቢ ማንነት ተጠቀምበታለ። የሀገራዊ ማንነት ለመያዝ ከባቢ ማንነት አጥፋ ባል የለበትማ። ለምን ብትለው አያጠፋልህማ። የራስ ሀገር ነው ታፈርሰዋ። ግን ሁለቱን አብሮ መገንባት ይቻላል። ሚዛኑን ያስተካከሉ ነው ነው። አሁን ለምሳሌ ሚዛኑ ወደ ሀገራዊ ማንነት ወደ ብሔር ማንነት ከጋደለ ሀገራዊ ማንነት ትሰራለህ። ሀገራዊ ማንነት ድሮ ወይም ችግር ካለ ወደዛ ትሰራለህ። ይሄ ደግሞ ይጠናል እኮ እኛ ግን ማናጠናው እንጂ አሁን ለምሳሌ ስዊዘርላንድ ያጠኑታል። ስዊዘርላንድ ያጠኑታል። ኮሽነር ነው ሞክሬያለሁ እንደ ለማጥራት እንደው ባይገርም አንተ ለምሳሌ አንተ ማንነት ማን ብለህ ታስባለህ? በመጀመሪያ ኢትዮጵያዊ ነኝ ብለህ የምታስበው? በመጀመሪያ የብሔር ማንነት አለ ብለህ የምታስበው? ሁለቱም ባለ ብለህ የምታስበው? እንደዚህ ኮሽነር አዘጋጅተን አጥንተናል። ሰው ምን እንደሚያስባ ከዛ በኋላ ምን አገኛችሁ ውጤቱ? ስራ ተሰራለ። የኛ የጠራነው ሁለቱም እኩል አስባለሁ የሚል ነው። ሁለቱም እኛ ኢትዮጵያዊ ነኝ የብሔር ማንነት አለኝ ብለው የሚያስቡ ናቸው። ባይዘው የኛ ጠናናቸው ብዙዎቹም አመራሮች ስለነበሩ እዚህ መለዘ ነው ነበር ሁሉ ነው እዛ የአመራሮች ለስልጣን ያመጡት የተወሰኑ ኮሽነር። ስለዚህ ኮንሺየስ ናቸው እነሱ ያውቃሉ እና እነሱ ቢዛን ጠበቀን ሁለቱም ነው የሚነገር ነው እንትን ያሉት እና ይሄ መጣት አለበት። እስቲ የሌሎች ሀገሮች ምን ይመስላል? ቅድም የስዊዘርላንድን አንስቷል። እነ ህንድም ብዙ ህዝቦች ያለባት ነው፣ እነ ናይጄሪያም እነዚህ እየተባለ ይጠቀሳልና እስቲ ምን ይመስላል? ሌሎች ህዝቦች እንዴት ነው እንደኛ የባህል የእምነት የቋንቋ ልዩነታቸውን ይዘው ግን ደግሞ በሰላም በልጽገው ሲኖሩ እናያለን። ሰሞኑን አሁን የማሌዥያ ጠቅላይ ሚኒስትር አዲስ አበባ መጥተው ነበርና ማሌዥያ አንደኛዋ ሀገር ነች ፌደራሊስት ሰማው በብዝሃነት ውስጥ ያለች ሀገርና እስቲ ምን ይመስላል የሌሎች ተሞክሮ? እኔ ያው በጣም ጥሩ ነው መሰለህ እኛ ሀገር በአጋጣሚ ነው ፌደራል ስርዓቱ ሲመሰረት ከአንድ ፓርቲ ጋር ተገናኝቶ ፌደራል ስርዓት ያው ፌደራል ስርዓት የአስተዳደር ስርዓት መሆኑ ፍልስፍና መሆኑ ፌደራል አስተዳደር የአስተዳደር ሳይንስ መሆኑን ብዙ ሰው አይገነዘብማ። ድርጅቱም እንዲገነዘብ ማህበረሰቡ አይፈልግም ነበረ። ዝም ብሎ በራሱ ብቻ ይዞት ለህዝብ ሳያደርገው ስላለ ትርክቱ ምናምኑ አሳሰቡ ትንሽ ችግር ያለበት ነው እንጂ አንዳንዱ እኮ እኛ ገብቻ ያለ ይመስላል። ልክ እንደ ዋልያ ቤክስ እኛ ብቻ ፌደራል ስርዓት የምንከተል ምናምን አይደለም። 28 ሀገራት አሉ አሁን የፌደራል ስርዓት የፌዴሬሽን ቅርጽ ያለው የሚከተሉ። ከዚህ ውስጥ 17ቱ ተበላባይ ናቸው። ባይገርም 17ቱ አብላጫዎቹ እና ለምሳሌ ስዊዘርላንድ መነግርህ አንድ ባለፈው አንድ ስዊዘር ፕሮፌሰር መጣ ነበር እኛ ጋር አዲስ አበባ ዩኒቨርሲቲ መጣ የሆነ ፓብሊክ ሌክቸር ነበርና እኔም ጠርቶኝ እዛ ሂጄ ነበርና ጠይቀናት እንዴት ነው ስዊዝ ማህበረሰብ አሁን ፌደራል ስርዓቱ እንዴት ነው የሚያው እንዴት የራሱ ሊያደርገው ቻለ? እዚህ ተሞክሮ ውስጥ እኛ ጋር ተቸገርና በጣም ብዙ እንትን አለ አፍራሽ የሆነ ሀሳብ ያለ እና እንደማይጠቅም ምናምን ነሳት እሷ እኛ ጋር ያው ብዙ አመት ነው የቆዩት። ድሮም እነሱ ኮንፌዴሬሽን ነበሩ ከ1290 ምናምን ጀምሮ ከዛ በ1948 ነው ፌዴሬሽን መስርተው እንደውም 3 ቋንቋ ምናምን አዎ እና 4 ቋንቋ አላቸውና ሰረት እኛ ጋር የኑሮ ዘይቤ ነው አለቻ። በቃ ይሄ ብዝሃነት በቃ የምንኖርበት ዘይቤ ያርጎ ሰው ወስዶታል። በቃ ሪል በቃ ፋክት አጎታላ የህይወት አንድ አካል ነው። ስዊዘርላንድ ማለት ብዝሃነት ያለበት ብዝሃነት አብረህ መኖር የተለመደ እንደዛ ሆኗል እና በመገለጫቸው በቅዳችን ነው። በቃ እኛ ስዊዘርላንድ ጀርመንኛ የሚናገር ፈረንሳይ የሚናገር ጣሊያንኛ የሚናገር አሮማንሽ ይባሉ ማይኖሪቲዎች እነዚያ በጋራ የምኖርበት ነው
እና ብዙ ሰው እንደው 3 ቋንቋ ይችላል። እነሱ ደግሞ ትንሽ ናቸው 8 ሚሊዮን ምናምን ቢሆኑ ነው 3 ቋንቋ ሁሉም ይችላሉ። እና በቃ ፋክት ኦፍ ላይፍ ነው እና እንደዛ ነው የምናየውና እንደዛ እስከሚሆን ድረስ ሰርተናል። ማህበረሰቡ ያውቀዋል። በቃ አሁን ከዛ ውጭ ሌላ ምንም አያስብማ። ስዊዝ ማለት እነዚህ ማህበረሰቦች እነዚህ ብሔሮች አገር ናት። የጋራ የሚያጋቸው ብዙ ጉዳይ አለ። መጀመሪያ የጋራ የሚጀምረው ከህገ መንግስታችን ነው አለቻ። የሁላችንም የጋራ አስተሳሳሪ እንትናችን ህገ መንግስታችን ነው። በዛ ነው የምናምነው። ቋንቋችን የተለያየ ቢሆንም ህገ መንግስታችን የጋራችን ነው። ያ ህብረ ብሔራዊነታችን መገለጫችን ነው ብለን እንወስዳለን። ህገ መንግስታዊ ጠብቀን ነው የምንሄደው እና ህገ መንግስቱ ልክ ማስተሳሰሪያ ነው። ዘመልክታችንም ምናችንም እዛ ውስጥ አለ። ሴቶች አለ መሮቻችን ሁሉ አሉ እና አንዱ ሁለተኛ ባህላችን ስላደገ ችግር እንኳን ቢያጋጥመን በንግግር በውይይት ነው የምንፈታው። በግማሹ በፖለቲካ ውይይት ይፈታዋል፣ ግማሹ ደግሞ በህግ ይፈታል። ተቋማትም አሉ። ተቋማት በጣም መሰላችሁ ለፌደራል ስርዓት ተቋማት ችግሩ በወቅቱ ይፈቱታል። ፌደራል ስርዓቱን በሚያጠናክር መልኩ እየፈቱት ይሄዳሉ እና በዚህ መልክ ነው ያደጉና ስለዚህ እነሱ ጋር ምን ጥያቄ አይነሳም። ስዊዝ ዜጋ ናቸው። ስዊዝ መሆናቸው ራሳቸው አይደንቲቲ ያላቸው የራሳቸው ደግሞ የካባቢያቸው አይደንቲቲ ያላቸው ባይዘው እና የዚህ አይነት ህንድ ብትወስድ እንደዛ ነው። ህንድ አሁን ከኛ የበለጠ ትልቅ ሀገር 1.4 ምናምን ቢሊዮን ህዝብ ያላት በጣም ባለማወቅ አንደኛ ልትሆን ነው። ቻይና የምታፍነው ይባላል በህዝብ ቁጥር። እዛው ላይ ዲፈረንሱ ደግሞ የባሰ ነው። ካስት ይባላል እነሱ አይነክ የሚባል ማህበረሰብ አላቸው የሚገለሉ ማለት ነው። እና እነሱ ሁሉ ይዘው ያው ችግር የለባቸውም አይደለም። በችግር ውስጥ ግን ያንን ማኔጅ ያደርጓ የዳይቨርሲቲ ማኔጅ ማድረግ በጣም ከባድ ነው። እሱ ግን ሲስተም ዘርግተው በየጊዜው ያዩ ያሻሻሉ ይያሉ። ህንድ ሲጀመር እንደዛ ነበርች። ሲጀመር ባገርም ህንድ ማንነትም አትቀበልም ነበር። የመጀመሪያው የህንድ ፌደራል ስርዓት በዝም ብሎ በዚህ በእኛ ጋር ጂኦግራፊ ይሉታል፣ ግን በዚህ በክልል ብቻ ዝም ብሎ የተዋቀረ ነበር። ማንነት ብሎ አብሮ የተባለቀ ማለት ነው። ያ ነበር መጀመሪያ። ለምን ሴንትራላይዝድ የሆነ ፌደራል ስርዓት ነበር። ለምን ፓኪስታን ስለተገነጠለች ሌላውም ይፈርሳል የሚል ስጋት ነበራቸው እነዚህ ኔሩ የመጀመሪያ መስራቾቹ። ለፈርስባቸው ጠንካራ ያለ የሴንትራል ገቨርንመንቱ ፓወርፉል የሆነ ፌደራል ስርዓት ነበር የፈጠሩት መጀመሪያ። የፓኪስታን ተሞክሮ ፓኪስታን እኮ እነሱ ጋር ነበረች በሃይማኖት ምናምን ተብሎ ነው እዛ የሄዱት። እዛው ይዟት ሄደው ሰውዬ እዛው የመስራቾቹ አባል ነበር እዛ ነበር። እና ያን ስለፈሩ አሁን መጨረሻ ላይ ግን ሲያዩት ማህበረሰቡ ሳባቸው አልቻሉም። በ1950ዎቹ አካባቢ እንደገና ሪኦርጋናይዝ አድርገዋል ክልሎችን። ሪኦርጋናይዝ ሲያደርጉ ማንነትም እውቅና ሰጥተዋል። ቋንቋ ማንነት ኢቭን ለሃይማኖት ሰጥተዋል። እነሱ በጣም ከባድ ካሽሚር አካባቢ ካሽሚር አሁን ሁሌ ግጭት አለ ለሁለቱ ተካፈሉትና ያን አድርገው በዛ መልክ የመንግስታት ለምሳሌ ይባላል እሱን በጣም አጠናክረው እሱን በጥናት አይተው ችግራችን ምንድነው ብለው በተለይ የዚህ መልቲ ፓርቲ ሲስተሙ በጣም ፋንክሽናል ከሆነ በኋላ ቢጄፒ ወደ ስልጣን ከመጣ በኋላ መጀመሪያ ኢንዲያ ናሽናል ኮንግረስ አለ ወጥ ነበረ። ዶሚናንት ፓርቲ ነበር እንደኛ እንደ ኢህአዴግ ከላይ እስከታች እሱ ነበር ያዘው። አሁን ግን የተለያየ ፓርቲ በየክልሉ ስለያዘ መንግስታት ግንኙነታቸው በጣም አጠናክረው ያው ችግር ያጋጥማቸዋል፣ ግን በሂደት እየፈቱ በስርዓት በተቋማት እየፈቱ የሄዱበት ትልቅ ሀገር አለ። እነ ካናዳ አሉ። ካናዳ የወርጠገች ናት። ካናዳ አሁን ክቤክ አለ። ክቤክ ማለት የተለየ ማንነት ያለው ክልል ነው። ፈረንሳይ ነው የሚናገሩት። የፈረንሳይ ባህል ያላቸው የፈረንሳይ ስሜት ያላቸው ኢቭን ያ እንደውስ ደግሞ እንግሊዝ ናቸው። የእንግሊዝ ቅኝት ነበሩ። ሬስት ኦፍ ካናዳ እንግሊዝ ይባላል። እነሱ አሁን በጋራ አብረው ይኖሩ ነው። ለምን እንደዛ ሆነ? ክቤክ እንዳትሄድ ስለሚፈልጉ በገርማ አንዳንድ ጉዳይ ሌሎች የእንግሊዝ የሚናገሩ ክልሎች የሌላቸውን ስልጣን ለሷ ሰጥተዋል። አሰሜትሪክ ይባላል። የማመጣጠን ስልጣን መስጠት ማለት ነው በህገ መንግስት። ለምን አብሮ ስለሚፈልጉ አብሮ ከፈልክ ወጣ ብለህ እንትን መስጠት አንዳንድ ይጠይቃል። የተለየ አካል ካለ አብሮ እንዲቀጥል የእሱ ጉዳይ በተለየ መልክ እንዲታይለት መፍቀድ ያስፈልጋል። አብሮነቱን ፈልገህ አይ አንተ ጉዳይ ላይ ያለ ብለህ አብሮ መቀጠል አትችልም። እኛ ጋር እኮ አንዳንድ ዘርማ አብሮነት ይፈልጋል። አብሮን አንተ ጋር እንዴት እንጣስለው ግን አይ ምን ችግር አለው ዝም ብለህ አብረን ይላል። የተሻለ ደግሞ ወደ ሰፊነት የሚፈልጋል። ያ ወደ ሰፊነት ነው መቻል አቻችለህ ጉዳዩን ይብራተ ይቀርብ ብለህ አሳልፈህ ሰጥተህ እኮ ነው። ለምን አንተ እሱ አብሮ እንዲኖር ትፈልጋለህ። አንተ ካላጋ በጋራ መስራት ትፈልጋለህ። ያም ሆኖ ክቤክ ሁለቴ የመገንጠል እንትን ተካሂዷል ሬፈረንደም፣ ግን ወደቀ። አላሸነፈም መገንጠሉ። ለምን አብሮ ስለያዟቸው በሚያሳስራቸው ብዙ ስለፈጠሩ ኢቭን ፍላጎታቸውን መግለጽ ስለሚችሉ ዲሞክራቲክ ስለሆነ ያ ነው። እና ስለዚህ እነሱ አሉ እንደ ቤልጂየም አለ አሁን ፍሌሚሽ እና ዋላን ይባላል ፈረንሳይና ደች ሀገሮች እነሱ አሁን
ጀርመን ሀገሮችም አሉ እነሱም አሁን በጋራ በፌደራል ስርዓት ነው የሚኖሩት እና ብዙ አሉ የሚከተሉ ምሳሌዎችን መምጣት ይቻላል። ዶክተር እንግዲህ 30 ምናምን አመት ሆኖናል የፌደራሊዝም ስርዓትን መተግበር ከተጀመረ ምንድናቸው ችግሮቹ? የኛ ሀገር ፌደራሊዝም ላይ የሚታዩ እንከኖች ይኖራሉ ብዬ አስባለሁ። ቅድምም ስናነሳ የዚህ የብሔር ማንነትና የሀገራዊ ማንነት መካከል ያለው ሚዛን አለመጠበቅ ብዙ ጊዜ ይነሳልና እስቲ እናንተ እንደ ፌደራሊዝም አስመው ማከል ከብዙ ሰዎች ጋር ብዙ ይሄንን ስራ ስለምትሰሩ ምንድነው ያያችኋቸው ችግሮች? ጥናት ማጥንተናል እኛ ነገር ነው። እኛ ባለፈው አንድ ብዙም እንደ ፓይለት ቢሆንም ሁሉም ኢትዮጵያ አካባቢ ያዳረሰ ባይሆንም የተወሰኑ ሳምፕል ውስጥ አጥንተናል። ለምሳሌ ስለ ህብራዊ ፌደራል ስርዓት ምንነት፣ አስፈላጊነት፣ ባህሪያትና ያጋጠሙት ያሉት ተግዳሮቶች ምንዳቸው የሚል አጥንተናል። አሁን አንደኛ ስለ ስርዓቱም ያለው ግንዛቤ ውስን ነው። ከዛ ነው የሚጀምረው። አንተ አንድ ነገር በትክክል ለመተግበር የተወሰነ መረጃ እውቀት ያስፈልጋል። እሱ የለም፣ ብዙ አልተሰራም። እኛ ጋር እኮ ህገ መንግስቱ ጸደቀ፣ ክልሎች ተቋቋሙ። ከዛ በኋላ የተሰራው ስራ ብዙም የለም። ፌደራሊዝም ደግሞ ሂደት ነው። አመለካከት ጋር የሚያያዛል፣ አስተሳሰብ ጋር የሚያያዛል። ለምሳሌ የምታስበው ነው የምትተገብረው። እኛ ጋር ደግሞ ብዙ አመት እዚህ ወደ ባህዳዊ ስርዓት ውስጥ የቆየ ስለሆነ የፌደራል አስተሳሰብ ለመፍጠር አለበት። በአመራሩም በዜጋውም በሁሉም ከታች ከቀበሌ ጀምሮ ማለት ነው። የቀበሌ አመራርም ፌደራል አስተሳሰብ መያዝ አለበት። እዛ ቀበሌ ላይ የሚወስነው አንድ ውሳኔ አገር ላይ ኢንፍሉዌንስ እንደሚፈጥር ማወቅ አለበት። ይሄ ስራ የተሰራው ውስን ነው። አንዱ ትልቁ ችግር እሱ ነው። አመለካከት ላይ የተሰራው እኛ ማከልም የተደራጀው ለዛ ነው። አንዱ አመለካከት ላይ መስራት አለበት፣ አስተሳሰብ ላይ፣ እውቀት ላይ፣ መረጃ ላይ መስራት አለበት። ዶክተር እንግዲህ አንደኛው እዚህ ፌደራሊዝሙ ላይ የሚነሳው ከቋንቋን መሰረት ማድረጉ ነው ተብሎ ብዙ ጊዜ ይገለጻል። እሱ ቋንቋ ሁሉም አለ እኮ ቋንቋ መሰረት ያላደረገ ቋንቋ መሰረት ልንገርሽ። አንድ ለምሳሌ ቋንቋ እውቅና ሰጣ አንቀጽ 5 ላይ ሁሉም የኢትዮጵያ ቋንቋዎች የመንግስት እውቅና አላቸው አልካ። ከዛ በኋላ ያን እውቅና ሰጥተው ኤክሰርሳይዝ የሚያደርግበት አውድ ካልሰጠው ምንድነው እንዴት ነው የሚያደርገው? እንደነው ያኮል ጥያቄው እኮ እሱ ነው። you have to give them political space መስጠት አለብህ። ካለዛ እውቅና መስጠት እኮ ትርጉም የለውም። ለምን የራሱ ቋንቋ ኤክሰርሳይዝ የሚያደርግበት አስተዳደር ቦታ፣ ሚዲያ፣ ትምህርት ቤት ምናምን እንደዚህ የቢዝነስ ምናምን እንደዚህ ላይ ካልሆነ እንዴት ቋንቋ ያድጋል? ያድኩ ያስፈልጋል። ያ ግን ቋንቋን ፈቀድክ ማለት ሌላ ያንተ ቋንቋ መናገር ነገር አንተ ጋር እንዳኖር ይከለከላል ማለት አይደለም። እሱ አንዱ ነው አረዳድ ምንድነው ራስ አስተዳደር የሚለውን ደግሞ ምን ተጎብበት አግባብ የተዛባ ነው። የራስ አስተዳደር ማለት የብቻ አስተዳደር ማለት አይደለም። በፌደራል ስርዓት ውስጥ ያለ የራስ አስተዳደር ነው። እነሱ የብቻ አስተዳደር አይደለም። የራስ አስተዳደር ማለት እዛ አካባቢ በራስ አስተዳደር ግን እዛ አካባቢ የሚኖር ማህበረሰብም ያንተ ቋንቋ ይናገር ያንተ ባህል ይኖር አይኖር በጋራ ማስተዳደር አለብህ። መብቱን ማክበር አለብህ ነው። ይሄ ነው አስተሳሰብ። አንዱ ችግር እሱ ነው። በየቦታው ተወታቶ የሚኖሩ ሰዎች መብት አልተከበረም ነው። እና ዝሮ ምንድነው የኛ ግን አንዱ እሱ ነው። የራስ አስተዳደር ማለት በጣም አጥቦ የማየታ ወደ ራስ ብቻ እንትን ማድረግ የፉክክር የማድረግ ፉክክር አይደለም። ፌደራሊዝም ትብብር ነው። ትብብር ነው። በጋራ ማድረግ ነው። በጋራ መበልጸግ ነው። በጋራ የሚመራ እኮ መጀመሪያ አገራዊ ራዕይ ነው። አገራዊ ሳቤ ነው። አገራዊ ስትራቴጂ ያለ ማሳካት ከራስም ትሰራለህ ማለት ነው። ከሎካል ኤሪያ ያ ሲመጣ ወደዛ ያደርሳል ማለት ነው። ስለዚህ ትብብር ነው ዋና መሰረት መሆን ያለበት። ህገ መንግስቱ እኮ ይላል ያው ትብብር ነው ትብብር ላይ ግን ዞሮ ተግባሩ ላይ አንዳንድ አይፈረድም መሰለህ። ስራ መስራት አለበት። ያ ስራ አልሰራም እሱ ነው። እነዚያ ሁለተኛው ምንድነው ችግሩ? የመንግስታት ግንኙነት የሚባለው እሱ አላደገማ። የምን ህግ አልነበረም። አሁን ነው የወጣው ከለውጡ በኋላ 2013 ነው 1231 2013 የመንግስታት ግንኙነት አዋጅ ወጥቷል። እዛ ፊት ግን አዋጅ አልነበረም። ህገ መንግስቱ ላይ በግልጽ አልተደነገገም። ያው ህገ መንግስቱ ታነበው ግልጽ ባይሆንም አለ ያው ራሱ ፌደራል ስርዓት መሆኑ መንግስታት እንደሚገናኙ ያስገድዳል። ግን በግልጽ አልተደነገገም። ለምሳሌ ደቡብ አፍሪካ በግልጽ ተደንግጓል። የደቡብ አፍሪካ የመንግስታት ግንኙነት በትብብር ላይ የተመሰረተና ሀገራዊ ጉዳዮችን ቅድሚያ የሚያደርግ የመንግስታት ግንኙነት ነው ብሎ ደንግቧል። ህንድም እንደዛ አለ። እኛ ጋር አልተደረገም። ግን አሁን አዋጅ ወጥቷል። እሱ በስተመከራ ዶክተር እንግዲህ አንዳንድ ሰዎች እስከ ጫፍ ወስደው በቃ ይሄ ፌደራሊዝሙ ነው ያጋጨን አሁን የሚታዩ ግጭቶችን ነው ያደርገው እንደዛ ይላሉና ተስማማለህ? በሱ አልተስማማም መሰለህ። ግጭቶች እኮ ሲጠኑ ፋይናሊ ዳጣቸው እስከ መጨረሻ ሶስታቸው ግማሹ የሪሶርስ ነው የሚሆነው፣ ግማሹ የግለሰብ ነው የሚሆነው እና ወደ ብሔር ግጭት ያዞሩታል። ያ ሲባል
እንትኑ ምንም ተጽዕኖ አይፈጥርም አይደለም ቶታሊ ችግር የለበትም አይደለም ግን ሁሉም ግጭት የፌደራል ስርዓቱ ችግር አይደለም ዝም ብሎ የጦስ ዶሮ ነው የሚደረገው የጦስ ዶሮ ታውቃለህ ጦስ አሁን ፌደራል ስርዓቱ ባይኖር ነው ግጭት እንደማይኖር ነው ሊብስ ይችላል ፌደራል ስርዓቱ የፈጠረው እኮ ግጭት ነው አይደል እንዴ ግጭት እኮ በጦርነት እኮ አሸንፈው በቶ ነው እንደፈጠሩታ ያላፍ ግጭት እንዳልነበረ አሁን እንደተፈጠረ የሚያጎልሳሉ ይሄ ምንድን ነው ሌላ ኢንተረስት ያላቸው ናቸው እነዚህ ሰዎች መሰለህ በፌደራል ስርዓት አይቀበሉም አያምኑማ አሃዳዊ ስርዓት ያዋጣሉ ያስባሉ ግን ያዋጣሉ ሪሊ አሁን የትኛው ክልል ነው ካሁን በኋላ ራስን በራስ ማስተዳደር አትችልም ብትለው አብረው የሚቀጥለው ማንንም ያቀጥልልህማ ቻው ነው የሚልህ ስለዚህ እሱንም ግንዛቤ ማድረግ አለባቸው አሁን ሰዎች እኮ ምንድን ነው ማለት ውስጣቸው ጂኦግራፊ ይሉሃል ኦኬ ጂኦግራፊ ማለት ነው ጂኦግራፊ ማለት አሁን እኮ ጂኦግራፊ ነው ራሱ አሁን ኦሮሚያ ክልል ጂኦግራፊ የለውም እንዴ ያለው እኮ ሰሜን ነው ደቡብ መዛገዛ ነው ግን ምንድነው ኤቨሬቨር አይሁን ነው ኤቨሬቨር ሳይሆን ዝም ብሎ ይሁን ይሄም እኮ አለኛ ነገር ደቡብ እኮ እንደዛ ነው አይደል እንዴ አሁን በለውጥ በኋላ የመጡትም ሁሉም ደቡብ ማዕከላዊ ደቡብ ምዕራብ ያለ ጋምቤላ ቤንሻንጉል እኮ ባንድ ብሔረሰብ የሚጠራ አይደለም ያው አለ እኮ ኢትዮጵያ ውስጥ ይሄን ሚክስ እኮ ነው ይሄ ሚክስ ነው እና ይሄ ነው በጣም ጥሩ ነው መሰለ ስትራቴጂክ ነው እንደ ሁኔታው ፕራግማቲስት ነው እንደ ሁኔታው ያርክት ይላል ያ ነው መጣት ያለበት እንጂ የማንነት ትልቁ መገለጫ ቋንቋ ነው ቋንቋን ኤክሰርሳይዝ የሚያደርግበት ስፔስ ካልሰጠው ራሱ እንዲያስተዳድር ካልፈቀድክለት ይህች ሀገር እንደፈለግናት አንድነት የተጠበቀ ትልቅ ጠንካራ ሀገር መፍጠር አይቻልም ይሄንን መረዳት መገንዘብ ማህበረሰቡ አለበት ማህበረሰቡ ያውቃል ይሄን ማህበረሰቡ አብሮ ይኖር ነው ችግር የለበትም ፖለቲካው ነው ፖለቲካው ግን በዚህ መጋራት አለበት በፌደራል ስርዓት መጋራት አለበት እንደው እኛ እኮ ከተፎካካሪ ፓርቲዎች ጋርም እንነጋገራለን ስልጠና አንዳንዴ እንሰጣለን አንዳንዴ ዲስከሽን እናካሄዳለን አሁን ግን ጥሩ ፕሮግሬስ ያለው መሰለ ደግነቱ አሁን ፌደራል ስርዓት አያስፈልግም የሚል ውስን ነው የለም በተለይ ሌጋሊ የሚንቀሳቀሱ ፓርቲዎች ይቀበላሉ አሁን እንደዚህ ቅርጹ እንደዚህ ቢሆን እንደዛ ቢሆን የሚለው ህገ መንግስቱንም አሁን ወረቀት ነው የቀደድ ምናምን ከተጻፈበት ቀለም ያነሰ ነው የለም አሁን የሚሻሻሉ ጉዳዮች አሉ ቢሻሻሉ የሚል ነው አብላጫው እንደዛ ነው ምክክሩም አለ ስለዚህ አሁን እንት ብቻ ሳይሆን ፕሮግረስም አለ ለኔ ፌደራል ስርዓት ላይ ለውጥም አለ ብዬ ማስበው ለውጡ ምንድነው ፌደራል ስርዓትን መቀበል አለ በአብዛኛው ክልሎች አደረጃጀት ምን ይሆንም እንዲሆን ሰው ይደረግ ይችላል እኔ ራሴ አቋማለኝ ግን ወይ ተረጎ የጋራ አቋም ሊያዝ ይችላል የህገ መንግስቱ የሚሻሻል አለበት ነው የሚሻሻሉ ጉዳዮችን ለይቶ ተወያይቶ ማሻሻል ይቻላል ይሄ ጥሩ እንትን ነው ብዬ አስባለሁ ይሄም ለውጥ አለ እንግዲህ በየአመቱ ደግሞ ወደ መጨረሻችን መጣና የብሔር ብሔረሰቦች ቀን እየተባለ ኢትዮጵያዊነት ቀን እየተባለ ይከበራል እሱ አንዳንዶች ይተቹታል ልዩነት ላይ ትኩረት ያደርጋል አንዳንዶች ደግሞ የሚደግፉትም የሚሉትም አሉና እንግዲህ ህዳር 29 ከፊታችን እየመጣ ስለሆነ እሱ አከባበሩ እንዴት ታይዋለህ እንዴትስ ነው መከበር ያለበት እንዴ መሰለ መከበሩ እኮ ጠቃሚ ነው ተፈላጊ ነው ዳይቨርሲቲ ሴሌብሬት መደረግ አለበት ዳይቨርሲቲ እኮ ሀብት ነው ሀብትን እኮ አውጥተህ ማሳየት አለብህ ሀብት እኮ ነው አላሱ አጫፋሩ አመጋገቡ አኗኗሩ ሌላው ካቀው መታወቅ አለበት ስንት አሁን ከዚህ ከ30 ዓመት ውስጥ ስንት ሙዚቃ ወጥቷላ ስንት አይነት ዲዛይን ልብስ ዲዛይን ወጥቷላ ስንት አይነት አካባቢ ታውቋላ እና መከበሩ ትክክል ነው ስታከብር በተግባብ አንድነትን የሚያጠናክር አብሮትን የሚያጠናክር እንትን ወይ ማያዝ አለበት የሚለው ተገቢ ነው አሁን እሱ የተደረገ ነው በተለይ ካለፉት 6 ዓመት 7 ዓመት ወዲህ ሰፊ እንቅስቃሴ የተደረገ ያከባበሩ እንትኑ ተለውጧል ኢቭን ቀደም ከመጀመሪያ ከባህሉ ትሪቱ በዘለለ መጀመሪያ ያመለካከት ስራ ይሰራል አሁን ያስተምሩ ስራ በስፋት ይሰራል ትልቁ ስራው የሚሰራው አስተምሮ ነው አስተምሮ ትልቅ ሰነድ ተዘጋጅቶ ወቅታዊ ሰነድ ይዘጋጃል እሱ እስከታች ከቀበሌ ድረስ እንደርስ ይደረጋል ትምህርት እየተሰጠ ምን ይያለ ክልሎች ይሳተፋሉ ዩኒቨርሲቲዎች ይሳተፋሉ ሲቪል ሰርቪስ ይሳተፋል ማይሳተፍ አካል የለም ያሁን አንዱ ትልቅ ሳሶ የሚሰራው ስለ ፌደራሊዝም ስለ ህገ መንግስታዊነት የፌደራል ስርዓት ባህሪዎች ስለሚያጋጥሙ ችግሮች እንዴት ችግሮች እንዲፈቱ ቢል አስተምሮ ስራ ይሰራል የፓናል ውይይትም አለ በሲምፖዚየም ተብሎ ፓናል ውይይት ደግሞ የተመረጡ ጉዳዮች ላይ ፓናል ውይይት ይደረጋል የፖሊሲ ግብአት የሚሆኑ ጉዳዮች ላይ እና ይሄ ትልቅ እንትን ነው ከዛ በተረፈ ህዝብ ለህዝብ ትውውቅ ህዝብ ለህዝብ ግንኙነት ይደረግና ህዝብ ለህዝብ ይመካከራል ለምሳሌ አጎራባች የሆኑ ወረዳዎች የሚኖሩ ህዝቦች ተሰብስበው ይዋያሉ በዛ ገና ምንድነው የጋራ እንትናችን አብሮነታችን የሚሸረሽረው ለምን የጋራ ፈጠን ውይይት ይደረጋል አንተ ካልተገናኘህ ካልተነጋገርክ ካልተመካከርክ እንዴት አገር ነው ፌደራል ስርዓት የምገነባው ይሄማ እንደውም ተጠናክሮ መቀጠል ያለበት ነው
ያከባበሩትም ተቀይሯል። አንድ ሳምንት ሳይሆን አሁን ኦልሞስት ከመስከረም ጀምሮ እየሰራ ያለ ነው። ስልጠና እየሰጠን ምን ይያል አሁን ሰሞኑን ስልጠና ነበረ ይቀጥላል። በየክልሉ ይከበራል። እንደያ መጨረሻ እኮ ነው አንድ ማዕከል የሚለው እንጂ በየክልሉ በየትምህርት ቤቱ ይከበራል። ትምህርት ቤት ህጻናት የሆነ ባህል እንዲያውቁ እንዲለብሱ ይደረጋል። ይሄ በጣም ትልቅ ነው። እኛ ልጆች እኮ ብዛ ባህል ይዘው ማደግ አለባቸው። እንደኛ ተወሰነ ማደግ የለባቸው። የተወሰነ አድገን ነው እኛና የሚቸግረና እንጂ ቋንቋም ብዙ ቋንቋ አሁን ድሬዳዋ አካባቢ ያደገ ሰውና ወደ ሰሜን ያደገ ሰው ምን ያገናኘዋል? ያኛው በጣም ብዙ ቋንቋ ይናገራል። ፍሉዌንት ነው፣ ሶሻብል ነው። ከማንም ጋር አብሮ መስራት መኖር ችግር መፍታት ይችላል። 7-8 ቋንቋ የሚናገሩ እንዳሉ እና እኛ ያን ማሰብ ያለብን በዛ ቋንቋ ልጆቻችን እየያዙ እንዲያድጉ ነው እና ይሄ እኮ ጸጋ ነው። ስለዚህ ተጠናክሮ መቀጠል አለበት። እንደውም ተጠንቷል፣ ጥናት ተጠንቷል፣ ፌዴሬሽን አስጠንቷል። አብላጫው ህዝብ ይከበር ነው የሚለው፣ እንደውም ተጠናክሮ ይቀጥል ነው የሚለው። እንደውም እንዴ ባህሉ እስከሚደርስ የሚቸኩሉ አሉ። ባይገርም እኛ እኮ ፕሮባብሊ እኛ ባህል ሁሌ በሚዲያው በየናሙ ስለሚታይልን ምንም ላይመስለን ይችላል። ግን ባህላቸው በሚዲያ የማይታይ ባህሉ እስከሚደርስ በጣም ተዘጋጅተው በጣም ይጠብቃሉ። ኢኮኖሚ ፋይዳም አለው እንዴ ኢኮኖሚ ፋይዳ አለ። እኛ ያልተቀበሉት የቱሪዝም በጣም ትልቅ ፋይዳ አለው። ምን አይነት ኢትዮጵያ ነው የምትመኘው ዶክተር? እኔ የምመኘው ኢትዮጵያ በጣም ትልቅ ሀገር ናት። ከታሪክ ምንም ኢትዮጵያን ማንም የመሰከረታ ሰሞኑን የማሌዥያው ጠቅላይ ሚኒስትር የመሰከሩት ብቻ ይበቃል። ሰብታቸው ከሆነ ስለ እስልምና ጋር ታያይዘው የመሰከሩት የማሌዥያው የመሰከሩት በጣም ሁሉ ነው የመሰከረው። እኛ እኮ ብዙ ታሪክ አለን፣ ብዙ ቅርስ ያለን፣ ብዙ ባህል ያለን፣ ብዙ ተፈጥሮ ሀብት ያለን ሀገር ነን። የምንፈልገው ኢትዮጵያ መመኘት አንደኛ መጀመሪያ ከውስጣችን አንድነት የፈጠን ኢትዮጵያውያን ነው የምንፈልገው። አንድነት ከፈጠን ማንም ሊገፋን አይችልም። አንድነት ሴንስ የተለያየ ሀሳብ ነው ማለት አይደለም። በሀገራዊ ጉዳይ ብሔራዊ በሆነ ጥቅም ብሔራዊ ጥቅሞቻችን ላይ ከማንም ጋር ማንደራደር መሆን አለበት። ብሔራዊ ጥቅምን ከፓርቲ ፖለቲካ ጥቅም ለይተን ማየት አለብን። ስልጣን ጋር ማያያዝ የለብንማ። ብሔራዊ ጥቅም የሀገር ጥቅም ነው። እንደዚህ አይነት ኢትዮጵያ ነው የምመኘው። ብሔራዊ ጥቅሙ በጋራ የሚቆም አሁን ለምሳሌ በህዳሴው ላይ በጋራ ቆመናል። በቀጣይ የመጡትማ በጋራ መቆም የሚችል ኢትዮጵያ ሁለተኛ ነው የበለጸገች። ይሄ ከልመና ስንዴ ሁሌ ኢትዮጵያ ስንዴ ትረዳ እንዴ? እኛ እኮ ባለን ሪሶርስ እኮ ስንዴ መርዳት ሸም ነው። ያለን መሬት፣ ያለን ውሃ፣ ያለን ወጣት የሰው ሀብት እንዴት ይሄንን አሰማርተን ራሳችን በምግብ መቻል አልቻልንም የሚለው ሊያስቆጨን ይገባል። እኔ በጣም ነው የምቆጨው ሁሌ ለምሳሌ ሁሌ እነሱ ጋር ስንዴ መለመላል እኛ መስጠት ያለብን እነሱ እንደው እኛ ሀገር እኮ አይገኝም ማይገኝ ሀገር ነውና ስለዚህ እንደዚህ አይነት የበለጸገች ጠንካራ በዚህ በቀጠናው ተሰሚ ሆነች ተሰሚነት አሁንም ግን የበለጠ ኢንፍሉዌንስ የምታደርጋ እኛ ወደ ውስጥ ነው ደግሞ የባህር ወደሻት ነው መከልከል አለብን እንዴ? ይሄ ሁሉ ወደ በያለ ከሱዳን ዘመነ ሶማሊያን ዙሪያ ይሄ ሁሉ ያን እንዴት ያልከለክሉናል? 5000 ኪሎ ሜትር እንዴት ያልከለክሉናል? ይሄ በጣም እኮ ችግር ነው መሰለህ። ራሳችን ውስጣችን ችግር ስላለ ነው ይሄ ስለሚያውቁ ነው እንጂ ይሄው ብለው ማቅረብ የነበረባቸው ልክ ሌሎች አውሮፓ ትልቅ አያሌ ሀገራት የሚያቀርቡታ ግን ውስጣችን ስለሚያውቁት ነው። እና ደግሞ እኛ ካደግን እኛን ዝቅ እንዳለ ብሎ የሚያስቡም ስላሉ ነው። ግን አይደለም። አሁን በአሁኑ ዘመን በጋራ ማድረግ ትችላለህ። አውሮፓ ዩኒየን እኮ በጋራ ነው እያደጉ ያሉት። በጋራ ለምን አናድግም? ለምን በገርም እኔ የማስበው ይሄ ፌዴራሊዝም እሳቤ ለአፍሪካ ቀምን ይሰራል ብዬ አስባለሁ። አፍሪካ ቀንም መሰባሰብ ይችላል። በኮንፌዴሬሽን ምናምን እንደዚህ በጋራ ጉዳዮቻችን ላይ በጋራ በግል ጉዳያችን በግል ለምሳሌ የባህር ወደብ የጋራ ሊሆን ይችላል። ሴኩሪቲ ኃይል እንደዚህ የጋራ ጉዳይ አገት ትሳጅዋለህ። የጋራ ተቋም ትፈጥራለህ። የግል ጉዳይ እንደዚህ አይነት ነው ማሰብ ያለብን። ግን እኔ የሚያስብ ትውልድ ያስፈልጋል፣ አመራር ያስፈልጋል እንጂ በጣም ሲምፕል ነው። እና የዛን ተሳበኝ ያለኝ በጣም አመሰግናለሁ ዶክተር። እንግዲህ ሌላ ጊዜ ደግሞ እንደዚሁ በሰፊው ተገናኝተን እናነሳለን። ለዛሬ ግን ስለመጣ በጣም ነው የማመሰግነው። እኔም በጣም ነው የማመሰግነው ድረስ ስለሰጣችሁ። ቴንክ ዩ። ተመልካቾች ስትከታተሉ የቆያችሁት በፋና ሚዲያ ኮርፖሬሽን ላይ የወል እውነት ፕሮግራም ነው። የወል እውነት የዛሬ ትኩረቱ ደግሞ የፌዴራሊዝም አተገባበር በኢትዮጵያ ምን መልክ አለው የሚለው ጉዳይ መነሻ አድርገን ከፌዴራሊዝም አስተምሮ ማዕከል ዳይሬክተር ከዶክተር ኃይለ ኢየሱስ ታዬ ጋር ነበረ ውይይት ያደረግነው። የተለያዩ ሀሳቦችን አንስተን ተወያይተናል። በሀሳቦቻችን ላይ የምትሰጧቸው የምትጨምሯቸው ሀሳቦች ካሉ መጨመር ይቻላል። ለማንኛውም ፕሮግራሙ ስለተከታተላችሁ በጣም እናመሰግናለን። እስጢፋኖስ አበራ ነበርኩኝ። የወል እውነት በሚቀጥለው ሳምንት እንደዚሁ ከሌላ እንግዳ ጋር ይመለሳል። ተመልካቾች እስከዛው በያላችሁበት መልካም ጊዜ ይሁንላችሁ።